ሰላም ነን። እንዴት አመሻችሁ? ጌታ ኢየሱስ ስሙ ይባረክ። አለን። እንዴት ነሽ? ኧረ እንጀቴን አትብሉት እየገባችሁ ተናገሩ። አላው ኤርሚዬ ብዙ ጊዜ ስለ ማርያም ስታወራ ስትጠብቅ ይሰማል? አዎ ይሰማል። ብዙ ጊዜ ስለ ማርያም ስታስረዳ ስለ ማርያም ያለህን ስታወራ በጣም ለዛ ይገዛኛል። በጣም ማርያምን የምታወድስበት መንገድ በጣም ነው የምወደው እና አንድ ስለ ማርያም መዝሙር ብትዘምርልን። አንቺ ልዘምሪ ነው? አይ አንተ እንድንዘምርልን፣ አንተ የምትወደው መዝሙር። መዝሙሩ ይቅርብኝ። ባልተሞረደ ጉሮሮ ጭራሽ ደግሞ ነገ ደግሞ እስኪ ተነስተህ ዘለል በል እንዳትሉኝ። ተው እናንተ ሰዎች ፍትህ ለጆሯችን እያሉ ነው። ከታች ራሱ ያውቁታል። ከዚህ በፊት ኤኒዌይስ መዝሙር ይብራብኝ፣ መዝሙር ይብራብኝ። ጌታ ያክብርልኝ። እናመሰግናለን። ለዚህ ብቻ ነው የገባሽው? ስለ ማርያም ታሪክ ያለ ምናችን አይቴ እሺ፣ ኔትወርኩ የኔ ነው የእነሱ ነው ጋይስ የሚቆራረጠው? ደብል ታባርጉ እስኪ ጋይስ፣ ደብል ታባርግ። ቅድስት ወይ ጥያቄ ልጠይቀህ ነበረ። ከዚህ በፊትም ጋስት ገብቼ ኔትወርክ ያልሰማሁ ነበር የወረድኩት እና እኔ ጥያቄ መሰለህ ከሚ ጀማሪ ክርስቲያን ነኝ። ያው በአንድ እግሬ እዛ በአንድ እግሬ እዚህ የምቆም ሰው ነኝ እና ያኔ ብዙ ጊዜ ጥያቄ የሚሆንብኝን ነገር ልጠይቅ ነው። ምን መሰለህ የኔ ጥያቄ ቤተክርስቲያን ውስጥ ማለት ስርዓተ ቤተክርስቲያን ውስጥ ብዙ ጊዜ ጸበል ለመጠመቅ እንቀርባለን። ያኔ እንግዲህ ለስጋችን ፈውስ ማለት ነው። ጸበል ስንጠመቅ ጸበል ብንጠመቅ ስንገባ ማለት ነው ያኔ አጥማቂ እንዳለ ሆኖ ጸበል ሲመጣልን የምንቀዳው ወንዶች ነን የምንቀዳው የሚቀዱልን እና ተሳስቶ ጸበል ለምሳሌ አንድ ሰው የመድኃኒዓለምን አዞ ኦኬ አባበል ገብቶ ከሆነ የመድኃኒዓለምን አዞ ሌላ ሰው የመጣለት ደግሞ ሌላ ጸበል ቢሆን ማለት ቅጂው አንድ ቦታ ነው፣ ግን የመድኃኒዓለምን አልፈልግም የባልወልድን ነበር ያልኩህ ምናምን የሚባል ነገር አለና ማለት ከእናቶች ነው ብዙ ጊዜ ነው የምሰማው። ወይ ደግሞ እቤት ስታመጣላቸው ራሱ የዚህን አልነበረም እኮ ያልኩህ የዚህን ነው የሚባል ነገር አለ ከትላልቅ እናቶች ማለት ነው። እና ያገለግሉትም ጭምር ነው የምሰማው። ይሄ ነገር ካፈዋወሱ ደግሞ አመለካከታችን ነው። ያኔ አመለካከት የሚባል ነገር አክቹዋሊ እምነት ማመንና አለማመን የሚባል ነገር አለ። እሺ አሁን ለምሳሌ አንዳንድ ጊዜ ማለት ነው ይህንን በደንብ ዲቴል ቸርች አባቶችን በደንብ ጠይቅ። የኔ ግን የምነግርሽ ነገር ምንድን ነው፣ እግዚአብሔር የሚያድንበት መንገድ አለ አይደል? እግዚአብሔር ለምሳሌ ምን አደረገ? ጌታ ኢየሱስ ክርስቶስ አንድ አይን የሌለው ሰው መጣ ወደሱ እና አይን የሌለው ሰው መጣ። ጌታ ኢየሱስ ክርስቶስ በቃሉ ማብራት ይችላል። አይን ይብራ ቢለውም ባይለውም ይበራለታል ከፈለገ። እሺ ግን ምን አደረገ? በምራቁ ጭቃ ቦካና አይኑ ላይ ሳለለት እና አይን አደረገለት፣ ቀባውና ከዛ አይኑ በራ ሰውየው። እሺ ስለዛ ስለ በሽተኛው ሰውዬ ታውቂያለሽ አይደል? እዛ የዛቻ ወንዙ ዳር የሚቆመው ልክ መልአኩ ሲባርከው ቀድሞ የሚገባው ነበር የሚፈወሰው። እሺ እና የእግዚአብሔር አሰራር ብዙ ነው። በዚህ ነው በዚህ ነው በዚህ ነው በዚህ ነው እንደዚህ ነው እንደዚህ ነው ልትይው አትችይም። ሁለተኛ እግዚአብሔር ምን ሲል እንሰማለን ብዙ ጊዜ መጽሐፍ ቅዱስ ላይ እንደ እምነትሽ ይሁንልሽ፣ እንደ እምነትሽ ይሁንልሽ፣ እንደ እምነትሽ ይሁንልሽ የሚባል ነገር አለ። ያ ይላል እና ልክ እንደ እምነታቸው እነዛ ሰዎች ስለሚያምኑበት ያድናቸዋል። ግን ዞሮ ዞሮ የእግዚአብሔር ነው ያ ነገር። ያኛው ሳያድን ቀርቶ አይደለም። ገብቶሻል? ውስጥሽ ግን በመጠራጠር ውስጥ ሆኖ አይደለም ሌላው ነገር ጸሎትሽ ራሱ
በመጠራጠር ሆነሽ እንዳትጸልዩ ነው የሚናገረው። ሁለት ቦታ ለሚል የሚሰማ አይምሰለው ነው የሚል ልብሽ ወደዛ ነው ርዝ እያለ አትጸልይ ማለት አይደለም። እሺ እሱ ራሱ በጸሎት ነው የሚስተካከል። ሀሳቤን ደግሞ እዚህ ለስንፍናችሁ እንትን እንዳታረጉ። እሱ ራሱ በጸሎት ነው የሚስተካከል። ትንሽ 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 እምነትሽ እየጨመረ የሚሄደው በጸሎት ግን ደግሞ እንደ እምነታቸው ይሆናል። እንደዛ የሚሉት ያ ተገቢ ነው ተገቢ አይደለም ምናምን የሚለውን ደግሞ ከቤተክርስቲያን ከአባቶች ከአገልጋዮች ምናምን ጠይቄ ብዙ አላውቅም። እሱ ነገር ላይ አላውቅም። ተገቢ ነው ተገቢ አይደለም ምናምን የሚለውን ነገር እንደዛ ማለታቸው እንዴት ነው ያስኬዳል ወይ ትክክል ነው ወይ አይ ትክክል አይደለም እንደዚህ የሚሉትን ነገሮች ከነሱ ጠይቅ። ግን ጌታ በሁሉም ነገር እንደሚሰራ አውቃለሁ። ለምሳሌ በጳውሎስ ጨርቅ በኩል ያድን ነበር፣ በጴጥሮስ ጥላ በኩል ያድን ነበር። በጭቃ ያድናል ጌታ ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ። እንግዲህ ጭቃ አብኩቶ ቀብቶ ያድናል፣ ይፈውሳል። ጌታ ኢየሱስ በውሃ ያድን ነበረ። ጌታ ኢየሱስ በብዙ ነገር ያድናል፣ በብዙ ያድናል። እና አሰራሩ ብዙ ስለሆነ ጌታውን እንዲህ ነው የምታየው አይደለም። ተአምር አይደለ እሱ ተአምር ስፔሲፊክሊ የሆነ ነገር የለውም። እሺ በዚህ ተደርጎ በዚህ አይሰራም፣ በዚህ አይሰራም። ኃጢአት አይሆን እንጂ ያ ነገር ክፋት አይኖረው እንጂ ያ ነገር እግዚአብሔር በብዙ ተአምር ይሰራል። በሚወደው ነገር ተአምር ይሰራል። ወይስ ግን ይሄኛው ትክክል ነው ትክክል አይደለም ምናምን የሚለውን ነገር በደንብ ቤተክርስቲያን አባቶች ጠይቅ። እሺ ወይ ደግሞ አጠገብሽ ያለ ወይ ዲያቆን ወይ ምናምን ካለ እሱ እንደዚህ ቤተክርስቲያን ሰዎች እኔ ብዙም ስርዓቱ ላይ ጥልቅ እውቀት የለም። ጥልቅ እውቀት ሳይሆን ጭራሽ እውቀቱም የለም። ችግር የለውም። እየተወሰነ ተወልኛል። ያኔ እግዚአብሔር በተለያዩ መንገድ እንደምሰራ አምናለሁ። ይሄንን ግን ያኔ ብዙ ጊዜ ሰዎች ያኔ ሲደጋገምብኝ ያኔ አለ አይደለ ምናልባት ከፍቅራቸው ይሆንም እንደ የሚል ዝም ብዬ የራሴ ግምት ስለሚሆንም ነው። እኔ ለምሳሌ እህቴ አሁን ቤተክርስቲያን ሁሉም ቤተክርስቲያን ነው አይደል? እኔ ግን በቃ ደስ ይለኛል። ሰዓሊተ ምሕረት የሚባል አለ እዚህ እኛ አካባቢ። እዛ ቤተክርስቲያን ሲሄድ በጣም ደስ ይለኛል። ገባሽ? አሁን አልፌ ሌላ ቸርች አልፌ እዛ ሄዳለሁ ለምሳሌ። ገባሽ? እንግዲህ ሌላ ማገኘው ሰው የለም ማገኘው አካል የለም። ጀስት ቤተክርስቲያኑን ግን በጣም ደስ ይለኛል። በቃ ደስ ይለኛል እዛ ያለው መንፈስ። አሁን መንፈስ ልዩነት ኖሮ አይደለም፣ ግን በቃ እግዚአብሔር አንዳንዴ የሚፈቅድበት መንገድ አለ። ለምን እንደዚህ ፈቀድክ ለምን እንደዚህ ፈቀድክ አይደል? ገባሽ? አንቺ ደግሞ እግዚአብሔር በምትፈልጊው ነገር ያደርግልሻል። አሁን በዚህማ አላደርግም የሚል አምላክ አይደለም እግዚአብሔር። እሺ እና ግን ጠይቂ ነው። አሁን እስቲል አሁን መልስ እኔ መልሻለሁ ብዬ አላስብም በዚህ ላይ። ስለዚህ በደንብ የቤተክርስቲያን ሰዎችን ጠይቂ። እኔ የቤተክርስቲያን ሰው ስላሉ እሺ